Yaalamu barbaada kana ta'eema asitti yaalame jechuun du'a lamaffaadha. Kun hundi dhiiga nuti gaa'isii tasgabbeessuudhaaf isii gartee araarsuudhaaf dhayne isiin ulee na rabbaate jechuudha. ቪዲዮውን ከወደዳችሁት ላይክ ለሌሎች እንዲደርስ ከፈለጋችሁ ሼር በማድረግ ቤተሰብ ይሁኑ። ፈንታዬ ጎንደሬዋ ጉድ ያስብላል። የዚቻዩ የምትባል ግለሰብ ማለት ነው። እናንተ ይቻዩ የምትባለው ግን ምን ሆኗት ነው? ምን ነክቷት ነው ግን በዚህ ልክ? እቺ ልጅማ በነገራችን ላይ ሙስሊም ነች። ጸበል ሳይሆን ሐኪም ቤት መሄድ ያለባት። የምር በጣም ሃይምሮ ታማሚ ናት። በነገራችን ላይ ይሄ ያለ ምንም ጥርጥር ማለት ነው። እና የዚህ ልጅ እንግዲህ መጥበሻ በጥርሱን እንግዲህ ውልቅ አድርጋ ቁጭ። ስለዚህ እቺ ልጅ እስር ቤት መግባት አለባት። ያለ ምንም ጥርጥር እስር ቤት መግባት አለባት። የሰው ጥርሱን አውልቃ። ስለዚህ እናንተ ኮሜንታተሮች እኔ ዛሬ በጣም አፈርኩባችሁ፣ በጣም አሳዘናችሁኝም አዝኛለሁ። ምክንያቱም ከዚች አጠገብ ነው። እንዴት ነው ሱመያን ታረቂ የምትሏት ማለት ነው። ስለዚህ ከዚች አጠገብ ሲቀጥል እኔ ይሄ ሳይድ ራሱ ይችልሽ በቃ ካሁን በኋላ እሱን ደግሞ አንድ ቀን ነው በቃ እሱንም አንድ ቀን የሆነ ነገር እንደምታደርገው አትጠራጠሩ፣ እርግጠኛ ነኝ። ምክንያቱም ይቺ ሰይጣን ናት። ሲጀምር ይቺ ከሰይጣን ጋር ነው። ይሄ እንደ ወንድ ልጅ እኮ አንዳንዴ እኮ የሚሆነውን ሴት አይደለም የሚፈልገው፣ የማይሆነውን ሴት ነው የሚፈልገው። የምሬን ነው የምላቸው። የማይሆነውን በቃ እንደዚህ ባለጌ ጋር ተወጥቆ ሴቶች ነው የሚፈልጉ። እቺን የመሰለሽ ንግስት ትቶ ሌላ ጋር እንደዚህ መግማማት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡን ማለት ነው። ቤተሰብ ስለሆናችሁ እናመሰግናለን ማለት ነው። አብሮነታችሁ አይለየን ስንል በትህትና እንጠይቃለን። ሰው ዛሬ የመጡበት እንግዲህ ስለዚህ ቻዩ ስለምትባል ሸይጣን ነው የመጡበት ማለት ነው። እና እንግዲህ የዚህ የሰይዱ ጓደኛ ጥርሱን እንግዲህ ውልቅልቅልቅ አድርገዋለች ማለት ነው። ወይ መዋረድ ሞት ይሻላል። በመጥበሻ ጥርሱን ውልቅ አድርገዋለች። እንግዲህ ሰይዱ ምን እንደሚል አላቅም ማለት ነው። ሰይዱ እሱም አንድ ቀን ነው የሚቀረው። ሰይዱንማ እንደው ቀውን ነው የምትቆርጠው በዚህ አይነት ማለት ነው። ሸይጣን ነሽ ልጅ። አንዴ የራቆት ቪዲዮ አለኝ፣ የራቆት ቪዲዮ ለቅብሃለሁ፣ አንዴ ምን ትለዋለሽ? ጭራሹኑ እንደዚህ ጉዱን ወጥታ አድጋ። ኧረ በስመ አብ! በጣም ነው እኔ የምሬን ነው የምላችሁ፣ በጣም ነው ያዘንኩት። እንዴ በዚህ ልክ ምን ሆኗት ነው ልጅቱ? ቆይ ዘመድ የላትም እንዴ? ቤተሰብ ትንሽ ዘመድ የላትም እንዴ የሚመክራት በዚህ ልክ? በጣም እኮ ነው የወረደችው። እውነቴን ነው የምላችሁ። እንዴ በቃ ተፋቻቸው። እውነቴን ነው የምላችሁ። ሱመያ በነገራችን ላይ ጥላቸው ሄዳለች ከእንደዚህ አይነት ነገር እንትን አለም። ግን እኔ ይሄ ሰይዶ የሚባለው ጥሩ ሰው ይመስለኝ ነበር፣ ደህና ሰው ይመስለኝ ነበር። ከዚች ከብድ ጋራ ከዚች ጤነኛ ያልሆነች ልጅ ጋራ እኔ አብሮ ከሷ ጋር እንዴት እንደቀጠለ እግዚአብሔር ይወቀው፣ እግዚአብሔር ይወቀው። እንዴት ለምንም እኮ የማትመች እኮ ከብት እኮ ናት። እንዴ በዚህ ልክ ነው። በቀደምታ አይታችሁታል። ሰይዱን የራቆት ቪዲዮ አለኝ፣ የራቆት ቪዲዮ ለቅብሃለሁ ምናምን እያለችው እንግዲህ ሱመያ ራሱ እሱ አጃይብ ነው ያለችው። እና አሁን ደግሞ ያው በቃ የዚህን ልጅ ጥርስ እርግፍ አድርጋ ቁጭ። እንግዲህ ከየት አባቷ መታ እንደምታሰራ አላውቅም። በቃ እስር ቤት ትታሰራለች ማለት ነው። እቺ ከንቱ የሰው ጥርስ አውልቃ ጉድ አያዩ በረኪና እንደው በረኪናሽን ጠጥተሽ እንደው ወደዛ ብትሄድ ይሻልሽ ነበር። የምሬን ነው የምልሽ። እንደዚህ የሰው ጥርስ አውልቃሽ እኔ አላውቅም። እንግዲህ እኔ ሰይዱ እኮ ግን አትሆነው እንደማትሆን የታወቀ ነው። ብቻ ገንዘብ ነው የምትፈልገው። ከሰይዱ ራሱ ገንዘብ ነው የምትፈልግ ታውቃላችሁ። ለምን ሰይዱ ጎንደር ሲሄድ ብር ሳያስገባልኝ ቤት ኪራይ እየደረሰ ነው ምናምን በቃ ጥቅመኛ ናት። ሞባይል የጠፋብኝ ሲላት ራሱ እንዴት ሞባይል ከንተጥለዋለህ አንተ ህፃን ልጅ ነህ እንዴ? ሱመያ ግን የልጆቹ አባት ስለሆነ ሲጠፋባት በጣም ነው የተጨነቀች። ስልኩን ስንት ጊዜው ነው ስልኩንም አላነሳ ምንም አላነሳ። ስለዚህ ይሄ ልጅ የጠፋው ነው ብላ ነው የተጨነቀች። ግን ምንም ልጆቿ የልጅ ምንም ከሱ ስለሌላት በቃ ገንዘብ ነው የፈለገችው በቃ። እና የጥቅም ሰው ናት። ይቅርታ አድርጉልኝና አዩ ጥቅመኛ ናት፣ የጥቅም ሰው ናት። በቃ ከጥቅም ውጭ ምንም ነገር አትፈልግም የምር። እና እንግዲህ ያለው ነገር ይሄ ነው እላችኋለሁ። ውድ ቤተሰቦች በጣም ያሳዝናል። እኔ በጣም ነው ያዘንኩት። በጣም በዚህ ልክ እንዴት ሴት ልጅ እንደዚህ ትወርዳለች? በጣም እኮ ነው ወርድ ያለችው። ቆሻሻ ናት። ከምሬ ነው የምላችሁ። በጣም ቆሻሻ አስተሳሰብ የሚባል የሌላት ጋጠወጥ፣ ለሰው ክብር የሌላት። ሰይድን ካሁን በፊት አይታችሁታል እናንተ። አንተ እኮ ከበግ
ከበግ እኮ አትሻልም ብላ ጭራሽ በጉን ይዛ ምናምን። እንግዲህ እሱ ደግሞ አጅሬው አላየውም ነበረ ከብት ማለት ነው። እሱ ደግሞ ቲክቶክ ላይ የመዳም ቅመሞች ለዚህ ጎበዞች አይደሉ የመዳም ቅመሞች ቆርጠው ሲለቁት ከዛ በቃ እሱ ደግሞ አየሁት እንዴት እኔ ሰይድ ከበግ ታወዳድርኛለሽ ብሎ ዘራፋ ታኪ ዘራፋ አለ። በቃ እንደውም እፈታሻለሁ ምናምን ሲላት በቃ ከዛ ልጃገረዴን ድንግልናዬን መልስ ብላ ቁጭ ጉድ እኮ ነው። ከየት አባሽ ነው የሚመጣልሽ ድንግልና? ከንቱ ሲጀመር ድንግል አላገኘም ብሏል ሰይድ ማለት ነው። እና ከየት አግኝቶ ነው የሚሰጥሽ አንቺ ከንቱ እና ይሄ ነው ያለው ነገር እላችኋለሁ። የኔ ውዶች የኔ ፍቅሮች በጣም ይቺ ህመምተኛ ናት። ህመምተኛ ስለሆነች ሰው ያስፈልጋታል። እንደገና ደግሞ እንትን በሏት እንትን እምላችሁ ስለሚያማት ሐኪም ቤት ውሰዷት። ዘመድ ያላችሁ ሰዎች ውሰዷት። ዘመድ ለመቼ ጊዜ ነው እንዴ ሰው እየፈነከተች የሰው ጥርስ ጭራሽ ነው ይባስ ብላ እንዴ። አሁን እኛ አብርሽና ሮታ ብለን ደግሞ ወደ እነሱ ደግሞ በቃ ሳንጨርስ ደግሞ እንደው ጉድ እኮ ነው። እንደው ጭር ሲል አትወዱም። ስለዚህ እቺ ያዩ የምትባል በህግ መጠየቅ አለባት። እንደዚህ አይነት ነገር መደረግ የለበትም። የምሬን እምላችሁ መደረግ እኔ በጣም ያሳዘነኝ ይሄ ልጅ አስባችሁታል? ጥርሱን እንዴት ጥርሱን እንደያዘ ደግሞ ወይኔ በተወደደ ጥርስ። ቆይ ምን አስባ ነው? ምን አስባ? አይ ሰይዶ ይሄ ሁሉ የሰይድ ስራ ነው። እንደው ሰይድ አትታረቅ ሱመያ። እኔ ግን ታረቁ የምትሉ ሰዎች በጣም ትገርማላችሁ። ታረቁ። ይችን ሸይጣን ሳያስወግድ እንዴት ነው የሚታረቅ? ይችን ሸይጣን ድራሿን አስጠፍቶ በቃ ሱመያን ራሱ ማየት የለባትም። በቃ ያሉበትን ማወቅ የለባትም። ድራሿን ካስጠፋ በኋላ ነው ከሱመያ ጋር መታረቅ ያለበት እንጂ ከዚህ ከሸይጣን ጋር ይችን ሸይጣን ሳይፈታ ምን ሳይል የት ነው የሚታረቁ? ስለዚህ ኮሜንታተሮች ራሱ ልታድቡ ይገባቸዋል። በጣም ሱመያን ራሱ በጣም እየተቻቿት ነው። አሁን ግን ልተቿት አይገባም። ምክንያቱም እያያችሁ ነው የሆነ ያለውን ነገር እያያችሁ ስለሆነ ከሱመያ ጎን እንደምትሆኑ እርግጠኛ ነኝ ማለት ነው። የምር እና እኔ በጣም ነው ያዘንኩት። በጣም በዚህ ልክ ውድ እኮ ነው። እና ይሄ ነው እላችኋለሁ። እና የተከበራችሁ ቤተሰቦች ብቻ በጣም ያሳዝናል። በጣም ነው የሚያዘው። በዚህ ልክ መውረድ በጣም ያስጠላል። እና ውድና የተከበራችሁ ቻናል ቤተሰቦች ሰላማችሁ ብዙ ትርፍ ይበልልኝ። በያላችሁበት ያለ ዳርቻ ፈጣሪ ኢትዮጵያን ሰላም ያደርግልን። ጦርነት ሁሉም ነገር በቃ ይበለን ማለት ነው። እና እንግዲህ ያለው ነገር ይሄ ነው። እንግዲህ ሰይድ እንግዲህ ምን እንደሚሰማ እና ያለን ማለት ነው። ከሰይዱ እንሰማለን ያለውን ነገር። አዎ ከሰይድ ያለውን ነገር እንሰማለን ላላችሁ ያው ሰይድ በነገራችን ላይ ያለ አይመስለኝም። እንግዲህ ገና ይሄንን ቪዲዮ ሲሆኑ ሀሳብ አስተያየት የሚሰጠው እንግዲህ ያው ሚስቱ የሰው በመጥበሻ ጥርስ አውልቃለታለች። ጎበዝ ሚስት ናት ያለችው ትላላችሁ። ምን ልበል እኔ ጎበዝ ናት ልበል እንጂ ምን አባቱ አልበላት የመጣ እንዴ። በዚህ ልክ መዋረድ ጉድ እኮ ነው። እና ለማንኛውም ይሄ ነው ያለው ነገር። በተረፈ ሌላ የምላችሁ ነገር የለም። አዝኛለሁ ስለሁሉም ነገር።